ስሜ ዮሐንስ ሰለሞን ይባላል። በቴምር ውስጥ የሳር ቤት ሰከንድ ሳይት ኮኦርዲኔተር እና የኦ&ኦ ፕሮጀክት ኮኦርዲኔተር ነኝ። ቴምር ማርሽ ቀያሪ የሆነ ድርጅት ነው። እስካሁን የፈጀው ጊዜ እንግዲህ ያው ቴምር ባለው ስትራክቸር መሰረት ስራዎችን እንደ ዱላ ቅብብል ለቅብብሎች የሚሰራ ስራ ሰብስትራክቸር የሚባል ቡድን አለ፣ ሱፐር ስትራክቸር አለ የሚባል ቲም አለ፣ እንደገና የፊኒሽንግ ቲሞች አሉ። እኛ ሱፐር ስትራክቸር ቲም ከተቀበልነው 1 ዓመት አካባቢ ያለ ጊዜ ነው ከግራውንድ በላይ ያለው። እንግዲህ ቴምር በሪል ስቴት ዲቨሎፕመንት ውስጥ ማርሽ ቀያሪ የሆነ ድርጅት ነው። አሁን የፍጥነቶቹና በጊዜ የመጨረሱ ጉዳይ ከሌላው በጣም በተለየ ሁኔታ ነው ስራዎቹ እየሄዱ ያሉት። ስለዚህ በጣም የሚያስገርም ነው። በ6 ወር እኛ ከመጣም በ6 ወር ወደ 11 ፍሎሮችን ሞልተናል። ስለዚህ በጣም በፍጥነት እየሄደ ያለ ለፊኒሽንግ ቲም በፍጥነት እየሰራ ነው ያለ። ስለዚህ በቶሎ ለተገልጋዩ ያስረክባል የሚል እምነት አለ። ይህንን የረዳን በፍጥነት እንድንሄድ የቴምር አደረጃጀቱ ነው። ዋናው ስትራክቸሩ ነው። ስትራክቸሩን ያዋቀረበት ሁኔታ ስራዎቹ በፍጥነት እንዲሰሩ አድርጎታል። የራሱ ጠንከር ያሉ ፕሮክሩመንት ቲሞች አሉት። ሁሉም ድጋፍ ሰጪዎቹ በአጠቃላይ የእቃ አቅርቦት ፍጥነት ያለው ነው። ስለዚህ የምንጠቀማቸው ስካፎልዲንጎች የተሻሉ ናቸው፣ ጥራታቸውን የጠበቁ ናቸው። ስለዚህ እነዚህ ነገሮች ተደማምረው ፍጥነት እንዲኖር አግዞናል። ስሜ ሰለሞን ተክሌ ነው። በቴምር ፕሮፐርቲ ውስጥ የፊኒሽንግ ዲፓርትመንት ዳይሬክተር። እንግዲህ ይሄ ዲፓርትመንት አንዱ ከባዱን የስራ ክፍል የሚይዝ ዲፓርትመንት ነው። ስለዚህ ፊኒሽንግ ነው፣ የሚታይ ስራ ነው የሚሰራው። በመጀመሪያ የአደረጃጀት ስለሆነ በሰው ኃይል በጥሩ ሁኔታ እየተደራጀን ያለ ነው። በተረፈ አጋዥ ዲፓርትመንቶቹ ኦልሬዲ ያሉ ስለሆነ የኛ ዲፓርትመንቱን ዳድስ ስለመዋቀር ስለነበረበት ተዋቅሮ በሰው ኃይል ዝግጁ ነን። የፊኒሽንግ ስራው ከአብዛኛው ከማርኬቲንግ ጋር የሚያያዝ ከክፍያ ተርሞች ጋር የሚያያዝ ቢሆንም ቴምር ትሬዲንግ ካለው ኮሚትመንት አንጻር ቶሎ አጠናቆ እንደ ሾኬዝም ስለሚፈለግ በአጭር ጊዜ ይጠናቀቃል ተብሎ ይታሰባል።